BYD እና ሻኦሚ ኒዮ እና ኤክስፒንግ እርስ በርሳቸው ሲሰዳደቡና ብዙ ነገር ሲነጋገሩ አንድ የመኪና ብራንድ ግን ውስጥ ለውስጥ ስራውን እየሰራ ነው። ኒሳን። ብዙዎቹ የካር ብራንዶች ጭቅጭቅ ላይ ናቸው፣ የዋጋ ጦርነት ላይ ናቸው። ነገር ግን ዞር ብለው አንድ ካምፓኒን አልተመለከቱም። ይህ ካምፓኒ የኒሳን መኪኖችን ያመርታል። ኒሳን N7 ብቻ በ50 ቀናት ውስጥ እስከ 20,000 መኪኖችን ሸጧል። ነገሩ ምንድነው? ብዙዎቹ ካር ብራንዶች ዋጋ ጦርነቱ ላይ ሲፏከቱ ለኒሳን ምንድነው የተመቸው? ነገር ግን ይህ የኒሳን N7 መኪና በ50 ቀናት ውስጥ ብቻ ከ20,000 በላይ መኪኖችን ሸጧል። ዋጋውን ስትመለከቱት ግን በጣም ትገረማላችሁ። በጣም በርካሽ ኃይለኛ ፐርፎርማንስ ያለው መኪና እንደሆነና በቻይናውያን ዘንድም በጣም የተወደደ መኪና እንደሆነ ተረጋግጧል። ዛሬ ስለዚህ መኪና ልነግራችሁ ወደድኩ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የኒሳን ሙሉ የኤሌክትሪክ መኪና N7 ሴዳን በቻይና ውስጥ በገበያው በጀመረ በ50 ቀናት ውስጥ ብቻ እስከ 20,000 የሚበልጡ መኪኖችን ሸጧል። ይህም ከሌሎቹ አንጻር ጉልህ የሆነ የሽያጭ ስኬት ነው። በእርግጥም ይህ መኪና በተመጣጣኝነቱ የሚያስገርም መኪና እንደሆነና በፊቸርና በተለያዩ ፐርፎርማንሶችም ከሌሎቹ መኪናዎች የተሻለ እንደሆነ ተነግሮለታል። መልኩን እንደምትመለከቱት ነው። N7 በዶንግፊንግ ኒሳን አዲሱ የኤነርጂ መድረክ ላይ የተገነባው የመጀመሪያው ኤሌክትሪክ ሴዳን ሲሆን ዶንግፊንግና ኒሳን በአንድ ላይ በመተባበር የሰሩት ነው። በነገራችን ላይ ቻናሌ ቤተሰቦች ዶንግፊንግም ኢትዮጵያ ውስጥ አለ፣ ኒሳንም ኢትዮጵያ ውስጥ አለ። ሁለቱም ኢትዮጵያ ውስጥ የታወቁ መኪኖች ናቸው። በእርግጥም ዶንግፊንግ በቅርቡ ወደ ኢትዮጵያ የገባ መኪና ከመሆኑ አንጻር ብዙዎቻችሁ ላታውቁት ትችላላችሁ። ነገር ግን ዶንግፊንግ እንግዳ ቢሆንልንም ኒሳን ግን የኛ እንግዳ አይደለም። ኒሳን N7 በሪባይድ ተደርጎ በቻይና በአስተማማኝነቱ ወደር የለሽ ሆኗል። ኤፕሪል ቅርብ ጊዜ ነው እንግዲህ ከአንድ ወርና 2 ወር በፊት የመጣ መኪና ነው። ኒሳን N7 ለቻይና ገበያ ብቻ የተመረተ መኪና ቢሆንም ወደ ጃፓን እንቅስቃሴ እንደጀመረና በቅርቡ ጃፓን ውስጥ እንደሚገባ ብዙ ነገሮች እየተነሱ ነው። ኒሳን የጃፓን ካምፓኒ እንደመሆኑ ማለት ነው። በእርግጥም ይህ መኪና ወደ ኢትዮጵያ ይገባል ወይ ካላችሁኝ በእርግጠኝነት መኪናው ወደ ኢትዮጵያ መግባቱ አይቀርም። ምክንያቱም የጃፓን መኪኖች ቤታቸው ማለት ይቻላል ኢትዮጵያ ማለት ነው። እንኳን በኤሌክትሪክ መተውልን በነዳጁም ዘመን እስካሁን ፍቅራቸው አልለቀቀንም። ይህ መኪና ከዝርዝሮቹ ማለትም በተለያዩ የትሪም ሌብሎች የታጠረ በጣም ምርጥ መኪና ሲሆን በጣም ብዙ አማራጮች ያሉት መኪናው 160 ኪሎዋት እና 200 ኪሎዋት ነጠላ ሞተር ያለው ምርጥ መኪና እንደሆነ ተረጋግጧል። የባትሪ ቴክኖሎጂ ደግሞ ሊቲየም አይረን ፎስፌት የተባለለት ነው። በትሪም ሌብሉ መሰረት 510 አንደኛው ትሪም ሌብል ነው። ሁለተኛው ትሪም ሌብል ደግሞ 505 ኪሎ ሜትር ነው። ሶስተኛው ትሪም ሌብል 540 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ሲሆን ሌላኛው አራተኛው ትሪም ሌብል 625 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዝ ነው። አምስተኛው ትሪም ሌብል ደግሞ 635 ኪሎ ሜትር መጓዝ የሚያስችለው ምርጥ መኪና ነው። የኃይል መሙላት ብቃቱን በተመለከተ ወይም ቻርጂንግ ካፓሲቲውን ስንመለከት ከ30 እስከ 80 ቻርጅ ለማድረግ 14 ደቂቃ ብቻ ነው የሚፈጅበት። ሌሎቹ የቻይና መኪኖች እንግዲህ በጣም ፋስት ናቸው ከተባለ እስከ 28 ደቂቃ 25 ደቂቃ ቢገፉ ነው እንጂ በ14 ደቂቃ ውስጥ ከ30 እስከ 80% በፋስት ቻርጂንግ ቻርጅ ያደርጋል ማለት በጣም አደገኛ ነው። እንደውም ይሄኛው ፊቸሩ በጣም ብዙዎችን ያስደሰተ እንደሆነ ተነግሯል። ቻርጂንግ ኪሎዋቱ ደግሞ 6.6 ኪሎዋት ነው። እንደሌሎቹ የBYD መኪኖች ነው። በቃ ለኢትዮጵያም ተስማሚ ነው። የኛ ደግሞ ቁጥሪያችን 7 ኪሎዋት ከመሆኑ አንጻር ከ7 ትንሽ አነስ ያለ 6.6 ኪሎዋት ይጠቀማል ማለት ነው። በእርግጠኝነትም ይህን ተወዱታላችሁ። በ14 ደቂቃ ውስጥ ብቻ ቻርጅ ማድረግ ከቻላችሁ ነዳጅ ከመሙላት እኩል ማለት ይቻላል። ምንም ጥርጥር ያለውን ማለት ነው። ነዳጅ እንኳን ያው ወረፋ ይኖረዋል። ከዛ ደቂቃ በላይ መቆየታችሁ አይቀርም። ለክፍያ መቆየታችሁ ምናምን ማይቀር ጉዳይ ነው። ስለዚህ በ14 ደቂቃ ውስጥ ብቻ ይህንን መኪና ቻርጅ ማድረግ ትችላላችሁ ማለት ነው ከ30 እስከ 80። ይህ መኪና 15.6 ኢንች ስክሪን የተገጠመለት ሲሆን ውጩን ብትመለከቱት በጣም የሚያምር መኪና ነው። በሴዳን ደረጃ በጣም ስሊም የሚባል ነው። ፍጥነቱን ብታዩት ሁሉ ነገሩ በጣም ጸዴ ነው።
የኒሳን መኪኖች እንደምታውቋቸው ዲዛይን ላይ በጣም ትኩረት ያደርጋሉ። የቁሳቁስ ምቾት ላይ፣ ጥራት ላይም ትኩረት ያደርጋሉ። የጃፓን መኪኖች የታወቁ ናቸው በዚህም ይህም መኪና የሚታማ አይደለም። በጣም ምርጥ በሚባሉ ማቴሪያሎች የተሰራ ነው። ዋጋውም በጣም ርካሽ ነው ካለው ጥራትና ፐርፎርማንስ አንጻር ማለት ነው። አሁን ደግሞ ስለ ዳይሜንሽኑ ልንገራችሁ። ኤን7 ርዝመቱ 4930 ሚሜ ሲሆን ስፋቱ ደግሞ 1895 ሚሜ ነው። ቁመቱ 1487 ሚሜ ሲሆን ዊልቤዙ ደግሞ 2915 ሚሜ ነው። ዊልቤዝ ማለት ከጎማ ያለውን ርዝመት ለማመልከት ነው። ያው ለማታውቁት በሚል ነው። ብዙዎችን ያስደነቀው ነገሩ ደግሞ የተራዘመ ሬንጅ ያለው በጣም ጸዴ የሚባል ሬንጅ ያለው መኪና መሆኑ ነው። በተለይ ሃርድዌር ላይ ያለው ሃርድዌር በጣም የሚያማምሩና ጥሩ በሚባሉ ማቴሪያሎች የተሰራ ነው። ውበቱን እንደምትመለከቱት ነው። በቻይና ኤሌክትሪክ ተሽከርካሪ ገበያ ውስጥ ተወዳጅ መሆኑን እያሳየና እያስመሰከረ ይገኛል። ኒሳን ሞዴሉን ጃፓንን ጨምሮ ሌሎች ሀገራት እንግዲህ ሊያስፋፋው እንደሚችል እየተናገረ ነው። በቅርቡም ኢትዮጵያ ውስጥ ይገባል። ዓለም አቀፍ ይዘት ያለው መኪና እንደሚሆን ምንም ጥርጥር የለውም ማለት ነው። የተከበራችሁ የቻናሌ ቤተሰቦች በመጨረሻም ዋጋውን ልንገራችሁ። የተከበራችሁ የቻናሌ ቤተሰቦች ስለዚህ መኪና ከዚህ በፊት አልነገርኳችሁም። የመጀመሪያ ቪዲዮን ነው እየሰራሁላችሁ የምገኘው። በኤፕሪል 27 የመጀመሪያው ኤን7 በ119900 ዩዋን በቻይና ገንዘብ ማለትም $14000 ነው እየተሸጠ የሚገኘው። በጣም ርካሽ ነው። እንግዲህ ይህንን ሀሳብ አንተን ታነሳዋለህ ብዬ የምገምተው ኤሌክትሪክ መኪኖች ላይ ያለውን አዲስ እንቅስቃሴ ስፔሻሊ አሁን ኤሌክትሪክ መኪና ስንል ቻይና እና ኤሌክትሪክ የተገናኙ ስለሆነ ኤሌክትሪክ መኪና እስቲ ምን አዲስ ነገር አለ የሚለውን ጠቀስ አድርግልና ጎስሽ። ኦኬ ላለፉት 3 ሳምንታት በተለይም በኢትዮጵያ በጣም ወሳኝ የሚባሉ ኢንፎርሜሽኖችን እየሰጠው ነበረ። በተለይ ቻይና መኪኖች ላይ የማርኬት አናሊሲሱን በጣም ብዙ ሰው ደግሞ አስተያየትም ሲደርሰኝ ስለነበረ ነው። አዎ ማስፈራሪያም ጥሩም ነገር ደርሶኛል። እውነት ለመናገር አንደኛ እንደዚህ አይነት ነገሮች መሰረታዊ ናቸው። ኢትዮጵያ ውስጥ ኤሌክትሪክ መኪኖች ብቻ እየገቡ ከመሆናቸው አንጻር ሰው ቢያንስ የሚገዛውን ነገር አውቆ እንዲገዛውና ማርኬቱን ተረድቶ ውሳኔ ለመወሰን እንዲመቸው በደንብ ትክክለኛ መረጃ ማግኘት አለበት፣ እውነቱን ማለት ነው። ልክ እንደ አንድ ነጋዴ ግን ካሰብከው ምናልባት ሊያበሳጭ ይችላል። መኪናውን የገዙ ሰዎችም ሊያበሳጯቸው ይችላል። ነገር ግን በጣም በብዙ ሺህ የሚቆጠሩ ሰዎችን ግን ልናተርፍበት እንችላለን ማለት ነው። ከዛ አንጻር ነው ሀሳቦችን የማነሳቸው። የመጀመሪያው እንግዲህ በዚህ ባለፉት ወራት ውስጥ ከሜይ አንስቶ በጣም ከፍተኛ ኮንፍሊክቶች እየተነሱ ነበረ በመኪና ካር ብራንዶች መካከል እርስ በርሳቸው ላይ የተነሱ ነገሮች አሉ። እንግዲህ ከ2023 አካባቢ የቢዋይዲ እና የተለያዩ የቻይና ካር ብራንዶች ስብሰባ አድርገው እኛ የቻይና ትላልቆቹ ካር ብራንዶች ነው ተባብረን ስራ እንሰራለን እያሉ ትላልቅ መግለጫዎችን ያወጡ ነበረ። አሁን ግን ነገሮች በሙሉ እየተገለባበጡ ወደ ኮንፍሊክት ነው የተቀየሩት ማለት ነው። ይህንንም ለማድረግ እንግዲህ ፎረም ተዘጋጅቶ ነበረ። በዚህ ፎረም ላይ ጭራሽ የተለያዩ ካር ብራንዶች ስድብ ቀረሽ የሚያስብል ፉክክር ውስጥ ወይም ንግግር ውስጥ ገብተዋል ማለት ነው። ምንድነው ያለው? የጄሊ ዋና ስራ አስኪያጅ ምክትል ዋና ስራ አስኪያጅ ነው የሚባለው። እሱ ምንድነው ያለው? ለቢዋይዲ ምላሽ ሲሰጥ ነውና የሌባ አይነ ድርቅ መልሶ ልብ ያድርቅ አይነት